መርማሪ ማሁል ክፍል 15ን ቀጥለናል። ትንሽ ተጎድታለች። አይሆንም። አሊያ አርብ ዱባይ እንዳለ መረጃ ካገኘች በኋላ ወዲያው ወደ ዱባይ ሄደች። የዱባዩ መርማሪ ጃላል አሊያን ለመውሰድ ወደ ኤርፖርት ሄዶ ነበር። ወይኔ አምላኬ ሰውየው አይመጣም እንዴ? እና ከኤርፖርቱ ልትወጣ ስትልም ከየሆነ ሰው ጋር ተጋጨች። ሰውዬ ማየት አትችልም እንዴ? እና ውጪ ላይም የጎራዴ ችሎታውን የሚያሳይ አንድ ሰው ነበር። በጣም ጥሩ አይዲያ ነው። ብዙ ገንዘብ አገኛለሁ። ከዛ ዱባይ ውስጥ ያበደ ልብስ ገዛለሁ። ከዛ ወዲያው ዱላ በማንሳት ያላትን ስኪል ማሳየት ጀመረች። ነገር ግን ድንገት የዱባይ ፖሊሶች በመምጣት አሊያን አሰሯት። ማነሽ አንቺ? ባክል ከከኝ ብሬል ሰብሰብ። ደግሞ ወንጀለኛ አይደለሁም እኔ። ነገር ግን አሊያን ሳይሰሟት ይዘዋት መሄድ ይጀምራሉ። እባክህ አለቃ ማሁል የት ነህ? አድነኝ። ማሁል የምትይው ሰው ማን ነው? ከዚህ በኋላም ፖሊሶቹም አንገቷ ላይ መርፌ ወጓትና ፌንት አደረጓት። ነገር ግን በሩቅ ሲከታተል የነበረ አንድ የቢግዳዲ ሰው ነበረ። የዱባይ ፖሊሶች አሊያን አስረዋታል። ከዛ ሴቷ ፖሊስ አሊያ ላይ ውሃ ደፋችባት። አለቃ ማሁል አታስቢ፣ ብዙም ሳንቆይ ማሁልን እንገለዋለን። ከዛ አሊያ እነዚህ ሰዎች ትክክለኛ የፖሊስ ኦፊሰሮች እንዳልሆኑ አወቀች። እና ነገሩን እንዴት ያወቀች ይመስላችኋል? በደንብ ከተመለከታችሁት በየጠረጴዛው የመጠጥ ጠርሙስ ይታያል። ታዲያ ይሄ እንዴት ፖሊስ ጣቢያ ውስጥ ሊሆን ይችላል? ደግሞ እንዴት ስለ ማሁል ሊያውቁ ይችላሉ? ቆይ ማናችሁ እናንተ? እንዴት አሊያ፣ በድጋሚ ስላየውሽ ደስ ብሎኛል። ፖሊሶቹና እነዚህ ሌሎች ሰዎች የአርብ ቡድኖች ነበሩ። ይሄ ሁሉ ያንተ ስራ ነው? ማሁል ቢያገኘ እንደማይለቀህ እወቅ። አታስቢ አሊያ፣ እሱንም ቢሆን መያዝ አያቅተንም። ይሄ የማይረባ ሰውዬማ የሆነ ነገር አክዷል። ሄ አሊያ፣ ዛሬ ሁሉም ነገር ያበቃልሻል። ጉድባይ አሊያ። በድራኮ ኔክሰስ እና በቬነም ዌብ በኩል የተጀመረው ተኩስ ደግሞ አሁንም እንደቀጠለ ነው። ይሄ ፋይት በጣም አደገኛ ነው። ወይኔ አይሆንም። ከዛ ማሁል ዛፉ አጠገብ ሽጉጥ አየ። ወዲያውም ከወረደ በኋላ ሽጉጡን ወስዶ በድጋሚ ወጣ። ከዛ ከድራኮ ኔክሰስ መሃል አንድ ሰው ላይ ተኮሰ። ቶሎ መሄድ አለብኝ። ነገር ግን መርማሪው ኦስላም ሰውየውን ትከሻው ላይ ስለመታው መሄድ ጥሩ እንዳልሆነ ነገረው። ነገር ግን የድራኮ ኔክሰስ ሰዎች ሙሉ ለሙሉ የቬነም ዌብን ሰዎች ገደሏቸው። ከድራኮ ኔክሰስ 2 ሰዎች ብቻ ቀሩ። ከዛ ሁለቱንም በማለም እነሱንም ገደላቸው። ልክ ነህ፣ ትከሻውን የተመታው። ነገር ግን ሁለቱ ሞተዋል። ጓደኛዬ አመሰግናለሁ። እነዚህን ገዳዮች መቼም አልረሳቸውም። ማሁል፣ እኔ ካንተ ጋር ነኝ። ከዛ ማሁል ስልኩን ከሼራ እንደተቀበለ አንድ ሚስጥራዊ ስልክ ተደወለለት። የተደወለውም ከመርማሪ ቡድኖች ሲሆን በፍጥነት ዱባይ እንዲደርስ መልእክት ነገሩት። ኦስላም፣ አንተ ከሼራ ጋር ማርኮ ፈልገው፣ የሆነ ቦታ ተደብቆ ነው የሚሆነው። እኔ ወደ ዱባይ ቶሎ መሄድ አለብኝ። እሺ። ከዛ ማሁል ጊዜ ሳያጠፋ በመሄድ ወዲያው ዱባይ ደረሰ። ከዛ መርማሪ ጃላልን አገኘው። አየሃት? አሪያ ማለት እሷ ናት። እንዴ እቺ ናት እንዴ? አይቻት ነበር እኮ አላስተዋልኳትም እንጂ። ከዛ ወዲያው የኤርፖርቱን ሲሲቲቪ ካሜራ ቼክ አደረጉ። አይሆንም፣
እነዚህ እኮ የውሸት ፖሊሶች ናቸው አለቃ። እና መርማሪው ጃላል እንዴት ያወቀ ይመስላችኋል? የዱባይ ሴት ፖሊሶች ራሳቸው ላይ ሂጃብ የሚያደርጉ ሲሆን እቺ ሴት ግን አላደረገችም ነበር። ለዚህም ነው መርማሪ ጃላል ይጠረጠራት። ማሁል አሊያ ችግር ውስጥ ናት። ስማ ሰውዬ፣ ምንድነው ግን ይሄ? በጣም ይከብዳል እኮ። ይቺ የህንድ ሰላይ ሴት ናት። አርብ ነው እዚህ እንድናመጣት ያዘዘን። ውሃ ታማኝ አለቃ። አያሃት? ህፃን ናት። ከዛ አሊያ ህፃን ናት ስትባል ስትሰማ በጣም ተናደደች። አቁሚ፣ እጅ ወደ ላይ። ከዛ እጅ ወደ ላይ አድርጋ ወደ ሰውየው ዞረች። ነገር ግን በውሃ ጥም ፈዛ ስለነበረ ትወድቃለች። ከዛ ወዲያው አንድ የነሱ ቡድን ሰው መጣ። ወይኔ አይሆንም፣ እንዴት ልትሞች አለች? በቃ አርቭ እኛንም ይገለናል። አርቭ ያለንን ነገር አስታውሱ እንጂ። አሊያን በህይወት እዛው በረሃ ላይ ጣሏት። እዛው በችግር እንድትሞት ነው የምፈልገው። የማትረቡ ምን እየጠበቃችሁ ነው? ውሃ አድርጉላት። ለመሞት ተዘጋጂ ሴትዮ። ወይኔ አረባካችሁ፣ እኔ ዛሬ መሞት አልፈልግም። በእናታችሁ ልቀቁኝ። ለማንኛውም ከመሞትሽ በፊት መናገር የምትፈልጊው ነገር አለ? እሺ ብሮ፣ እባክህ ለመጨረሻ ጊዜ ሲጋራ ማጭ ያስፈልጋሉ። እና የማሁል አፍቃሪያን አሊያ በፍጹም ሲጋራ አታጨስም። ነገር ግን ለምን ሲጋራ እንደፈለገች እስኪ ትንሽ አስቡና መልሳችሁን በኮመንት ጻፉ። በደንብ ይዩት። ብዙ የነዳጅ በርሜሎች አሉ። ነገር ግን አንዱ በርሜል እያፈሰሰ ነው። ከዛ አሊያ ሲጋራውን ለመለኮስ ላይተር ከተቀበለችው በኋላ ላይተሩን ወደ በርሜሉ ወረወረችው። አረ ወይኔ ግሬ! አረ ቶሎ ተኩሱባት! አንተ ደደብ፣ ሲጀምር ለመጨረሻ ጊዜ እያልክ ማን ጠይቃት አለ? አሁን ቀጥ ብለህ ፈልጋት፣ አለበለዚያ አርቭ ሁላችንንም ይገለናል። ሁሉም ሰዎች አሊያን መፈለግ ጀመሩ። አሊያ ለትንሽ ደቂቃ ተሰውራ ነበረ። ሰዎቹ ሁሉንም ቤት ቢፈትሹ ነገር ግን ሊያገኟት አልቻሉም። ውጪ ደግሞ ሙሉ ለሙሉ በረሃ ነው። ታዲያ በአንድ ጊዜ እንዴት ልጠፋ ቻለች? ቶሎ በል መኪናውን ውሰድና በረሃው ላይ ፈልጋት የማትረባ። ነገር ግን አሊያ መኪናው ስር ተደብቃ ነበረ። ከዛ የሆነ ነገር አስታወሰች። በአሊያ በልደቷ ቀን ማሁል አሊያን ለማገት ሞክሮ ነበር። አሊያ፣ እኔ ነኝ ላግትሽ ፈልጌ አይደለም። ነገር ግን ለወደፊት ህይወትሽ ብዙ ነገሮችን እንድትለምጂ ፈልጌ ነው። ኦ ማሁል፣ አመሰግናለሁ። የዛን የልደቴ ቀን እንደዚህ ባታስተምረኝ ዛሬ ሞቼ ነበር። ከዛ አሊያ ቀስ ብላ ወደ መኪናው አናት ወጣች። ነገር ግን ሰውየው አሊያን አያት። ይሄ የማይረባ እንዳደገኛ ተደባዳቢ ደግሞ ከመኪናው ይወርዳል። ዛሬ ጉድህን ነው ማፈላለህ። ጥሩ ሙከራ ነው ባክህ። ቆይ አሊያ ማለት ማን እንደሆነች ያሳያለሁ። ተጠንቀቁ እሺ። በፍጹም አሊያ በህይወት መመለስ የለባትም።
እሺ አሁን አሊያን እንዴት መፈለግ እንችላለን? ከዛ ማሁል ወዲያው ከመርማሪ ቡድኖች ተደወለለት። ኦ ፋጡማ እየደወለች ነው። ማሁል አንድ ነገር ልንገርህ፣ የምፈልገው ነገር አለ። ቢግዳዲ ሄሎ ፋጡማ፣ ሄሎ ትሰሚኛለሽ? ነገር ግን ስልኩ ወዲያው ተቋረጠ። ደጋግሞ ማሁል ቢሞክርም ነገር ግን ሊሰራ አልቻለም። መርማሪ ፋጡማ ስለ ቢግዳዲ የሆነ ልትነግረኝ የፈለገችው ነገር አለ። ነገር ግን ስልኩ ተቋረጠ። የሆነ የተፈጠረ ትልቅ ችግር አለ ማለት ነው? ልክ ነህ አለቃ። የሆነ ትልቅ ችግር ያለ ይመስለኛል። እኔም መርማሪው ጂሃን አሁን ፓኪስታን ያለው። ከዛ ማሁል ወዲያው ለጂሃን ደወለለት። ሄ ጂሃን፣ አሁኑን ወደ ፋጡማ ሂድ። ከዛ ወዲያው ማሁል ከአዲ ስልክ ተደወለለት። አለቃ፣ አሊያ ያለችበትን ሎኬሽን አግኝቼዋለሁ። ሆስፒታል እንደሆነች ያሳያል። ከዛ ሁለቱም በፍጥነት ወደ ሆስፒታሉ ደረሱ። ትንሽ ተጎድታለች። አይሆንም አሊያ እና አሊያ የምትድን ይመስላችኋል? ደግሞ እነ ቢግዳዲ ምን አቅደዋል? ሁሉንም በቀጣይ ክፍል ስለምናየው ሰብስክራይብ አድርጋችሁ ጠብቁን። ቪዲዮቻችንንም ላይክ በማድረግ አግዙ።